وقال صلى الله عليه وسلم እንደዚሁ ነብዩ አሉ አያዕጂዙ አሐዱኩም አንዳችሁ ያቅተዋል እንዴ ይሸነፋል እንዴ አን يقرأ ከመቅራት ያቅተዋል እንዴ ቢثلث القرآن የቁርአንን 1/3ኛ في ليلة በአንዲት ሌሊት ውስጥ የቁርአንን 1/3ኛ መቅራት ያቅተዋል እንዴ ይሰንፋል እንዴ አሉ فشق ذلك ይህ ከበደ عليهم ለሱሐቦች ከበዳቸው የቁርአን 1/3ኛም በአንድ ሌሊት መቅራት በተለይ በእነሱ አቀራር ይከብዳቸው ይችላል ለሱሐቦች መቅራት ይከብዳቸው ነበር መስራት ይገራላቸው ነበር ከኋላ የሚመጣው ትውልድ መቅራት ይገራለታል መስራት ይከብድበታል ተብሏል ይሄ የኛ ሐል ነው በግልጽ የሚታይ ወንዱም ሴቱም ህፃኑም አዋቂውም ቁርአኑን ያነበንበዋል ስራ ላይ ግን የለም ቁርአን በቀራንበት አፋችን ሰው እንሳደባል የሰው ስጋ እንበላል ለሱሐቦች መቅራቱ ትንሽ ይጠናቸው ነበር መስራቱ ግን ለነሱ ቀላል ነበር ስለዚህ فشق عليهم ذلك በየቀኑ የቁርአን 1/3ኛ 10 ጁዝ አካባቢ ማለት ነው ይሄን የተናገሩት ቁርአን ወርዶ ካለቀ ሊጠናቀቅ ካቢ ነው ከተባለ ማለት ነው وقالوا አሏቸው አዩና يطيق ذلك ማን ነው ከኛ ውስጥ የሚችለው ذلك ይሄን በየቀኑ የቁርአን 1/3ኛ መቅራት የሚችል ማን ነው ያ ረሱላህ አንተ የአላህ መልእክተኛ ሆይ አሏቸው አንችልም አላሉም አደባላቸው ሱሐቦች አማከሯቸው فاسألوا أهل الذكر إن كنتم لا تعلمون الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد قال المؤلف وفقه الله تعالى فضل التسمية قبل جماع الزوجة ባለቤት ጋር የትዳር አጋር ጋር ግንኙነት ከማድረግ በፊት ቢስሚላህ የማለት ትሩፋት ጠቀሜታ ምን እንደሆነ የሚነገርበት ክፍል ነው قال صلى الله عليه وسلم يا الله መልእክተኛ አሉ لو أن أحدكم አንዳችሁ إذا أراد በፈለገ ጊዜ أن يأتي أهله ባለቤቱን የትዳር አጋሩን ሊገናኝ ሲፈልግ ቢል ቢስሚላህ በአላህ ስም ጀምራለሁ اللهم جنبنا الله ሆይ አርቀን الشيطان ከሸይጣን አርቀን ወይም ሸይጣንን አርቀልን ወደ ሌላ ጎን አርገልን وجنب الشيطان ما رزقتنا ሸይጣንንም ለኛ የምሰጠንን ልጅ አርቀለት ሸይጣንን ለኛ ከምሰጠን ልጅ አርቀለት ከሸይጣን ጠብቀው ቢል ኖሮ فإنه ነገሩ ان يقدر بينهما በባልና ሚስት መሃል በዚህ ግንኙነታቸው ቢወሰን ቢፈጠር ወለዱን ልጅ ቢፈጠር في ذلك በዚህ ግንኙነታቸው ለም يضره አይጎዳውም ሸይጣኑን ማንኛውም አይነት ሸይጣን አበደን እስከመቼም ቢሆን ይሄ ቡኻሪ ሌሎች የሚዘግቡት ሐዲስ ነው ያቲ አህለሁ ማለት አይ يجامع ግንኙነት ሲያደርግ ዘውጀተሁ ባለቤቱን ማለት ነው ኢስላም ሰፊ የሆነ ዲን ነው ስለ ሁሉም ነገር ነው የሚያስተምረን እንደ አጠቃላይ ህግ ካወቅነው ከጠበቅነው ዱንያችን አኺራችን ያማረ የተስተካከለ ይሆናል ብዙ ጊዜ በባልና ሚስት መካከል አለመግባባት እንዲኖር ለወላጆቻቸው የሚያኮሩ የአይን ማረፊያ የሚሆኑ እንዳይሆኑ የሚያደርገው ሸይጣን በማያጣላው የሚያጣላቸው በመካከላቸው መግባባት እንዳይኖር ልጆቻቸው እንዳይታዘዟቸው የሚያደርገውም ሸይጣን ገና ባልና ሚስት ሲገናኙ የሚደረግ ዚክር አለ ሶላት አብረው ይሰግዳሉ ግንኙነት ሲያደርጉ ይሄ ዚክር ይባላል ባል ቤት ሲገባ ቢስሚላህ እንዲል ታዛል ምግብ ሲቀርብ ቢስሚላህ እንዲል ታዛል በዚህ መልኩ ቤታችንን በዚክር አላህ ካጠርነው ሸይጣን እንደፈለገ መፈንጠዝ አይችልም ሁሉም ነገር ላይ በሉ የተባልነው ዚክር ከቀረገን እሱ እንደፈለገ ቤቱን ይመራዋልና ባል ከሚስት ጋር ግንኙነት ሲያደርጉ ይሄን ዚክር ሊሉ ይገባቸዋል إذا أراد ገና ሲፈልግ ከመገናኘታቸው በፊት ሊገናኙ ሲሉ ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا አጠቃላይ የዱዓው ትርጉሙ እኛንም በዚህ ግንኙነታችን ሊፈጠር የሚችለውንም ልጅ ከሸይጣን ጠብቀን ጀንብ ሸይጣንን ባንድ ጎን አድርግልን ዙር አድርግልን ማለት ነው ይሄ በመሰረቱ ባል ነው ሊለው የሚገባው ሁለቱም ቢሉት ችግር የለውም ባል ከዲን የራቀ ዚክር ማይገራለት ሰው ጋር ደግሞ ሚስት ብትለው ችግር የለውም ፉቃሃዎች ባልም ሚስትም ቢሉት እንደሚቻል
ገልጸዋል። ይሄን ዚክር አድርጎ የተወለደ ልጅ ሸይጣን እንደፈለገ አይጫወትበትም፣ አይተናኮለውም፣ አመፀኛ አያደርገውም ማለት ነው። በዘመኑ ብዙ ልጆች አመፀኛ የሆኑበት አንዱ ሚስጥር እዚህ ጋርም ሊሆን ይችላል ማለት ነው። ወላጆች ያለ ዚክር ነው የወለዷቸው እየተገናኙ ያለው። ስለዚህ ተርቢያቸው የተበላሸ ከወላጆቻቸው ጋር ማይግባቡ ጉልበተኛ፣ አመፀኛ፣ አስቸጋሪ እንዲሆኑ ያደረገ ያለው አንዱ ይሄ ነው። ከተወለዱ በኋላም በአግባቡ ዚክሮችን አለማለት ቤት ውስጥ አላህ የማይወደው ነገር መብዛት የራሱ የሆነ ተጽዕኖ አለው። ግንኙነት ሲያደርጉ ቢስሚላህ ካላሉ፣ ቤት ሲገቡ ቢስሚላህ ካላሉ፣ ምግብ ሲቀርብ ቢስሚላህ ካላሉ አባወራዎች፣ አንድ ቤት የሚኖሩ ሰዎች ሁሉም ነገር ላይ ሸይጣን ይጋራቸዋል ተብሏል። ሲገባ ቢስሚላህ ካላ ሸይጣን አብሮ ይገባል። ሲበላ ቢስሚላህ ካላሉ ሸይጣን አብሮ ይበላል። ባልና ሚስት አልጋ ላይ ሲወጡ ግንኙነት ሲያደርጉ ቢስሚላህ ካላሉ አብሯቸው ከነሱ ጋር ይቆያል፣ ያሳልፋል ማለት ነው። ይህ እንዳይኖር ይሄን አዝካር መጠበቅ ዘውትር መተግበር ያስፈልጋል። ፈድሉል ከሊማቲል አርባዕ የአራቱ ቃላቶች ፈድላቸው ትሩፋታቸው عن أم هانئ بنت أبي طالب رضي الله عنها قالت أم هانئ بنت أبي طالب قالوا مر بي ذات يوم رسول الله مر بي بني بكل علفوا ذات يوم كالتات عندكن رسول الله يا الله ملكتنيا بني بكل علفوا فقلت ألكن يا رسول الله أنت يا الله ملكتنيا هوي إني قد كبرت أني أرجت الله وضعفت دكم ያለው أو كما قالت ወይም እሷ እንዳለችው እንደዚህ አይነት ንግግር ተናገረችና ፈሙርኒ እዘዘኝ አለቻቸው ነቢን ቢዐመሊን ስራን እንድሰራ አዕመሉሁ ወአነ ጃሊሳ እኔ ቁጭ ብዬ ልሰራው የምችል ከእድሜ ጋር ከመድከሜ ጋር የሚሄድ ቀለል ያለ ስራ ስጠኝ አለቻቸው። ቃለ ነቢ አሉ ሰቢሒ አላህ አላህን አጥሪው 100 ተስቢሐ 100 ጊዜ ሱብሃንአላህ ሱብሃንአላህ በይ ፈኢነሃ 100 ጊዜ አላህን ማጥራትሽ ተዕዲሉ ለኪ ላንቺ ይተካልሻል 100 ረቀባ 100 ባሪያ ነፃ የማውጣትን ምንዳ ይተካልሻል፣ ይስተካከልልሻል። ተዕቲቂነሃ ሚን ወለዲ እስማዒል ከነቢዩላህ እስማዒል ዝርያ የሆኑ 100 ባሪያ ነፃ የማውጣትን አጅር ያሰጥሻል። ወአሕመዲላህ አላህን አመስግኚው አወድሽው 100 ተሕሚዳ 100 ጊዜ ተዕዲሉ ለኪ 100 ፈረስ 100 ፈረስን ያክልልሻል። ሙስረጃ ኮርቻ የተጫነባቸው፣ ሙልጀመህ ልጓም የተደረገላቸው የተዘጋጀላቸው። ተሕሚሊና ዐለይሃ ፊ ሰቢልላህ ተሕሚሊና ዐለይሃ አስፈላጊ ነገሮችን ጭነሽ የምታስረክቢ የሆኑ ፊ ሰቢልላህ በአላህ መንገድ ለመዝመት ለጂሃድ የተዘጋጁ 100 ፈረሶችን አዘጋጅተሽ የመስጠትን ምንዳ ይተካልሻል፣ ተመሳሳይ አጅር ያሰጥሻል። ወከቢሪላህ አላህን አልቂው አላሁ አክበር በይ 100 ተክቢራ 100 ተክቢር ፈኢነሃ ይሄን ማድረግ ተዕዲሉ ለኪ ላንቺ ያክልልሻል ይተካልሻል 100 በደነ 100 ግመልን ሙቀለደ አንገታቸው ላይ የስጦታ መሆናቸውን የሚገልጽ ምልክት የተደረገባቸው ሙተቀበለ አላህ የተቀበላቸው 100 ግመል መካ ተልኮ ታርዶ እንዲበላ ልከሽ ለዚህ ዓላማ የተዘጋጁ መሆናቸው ታውቆ እንዳይነኩ ደግሞ የሚደረግባቸው ምልክት አለ። ተቅሊድ ይባላል። ያን ሙቀለዳ ተቅሊድን የተደረገባቸው 100 ግመሎችን ልከሽ አላህ ተቀብሎ አጅር የተሰጠሽ ያክል ይቆጠርልሻል። 100 ጊዜ አላሁ አክበር ማለትሽ ወሀሊሊላህ ላኢላሃ ኢላላህ በይ 100 ተህሊላ 100 ጊዜ ቃል ኢብኑ ኸለፍ አለ ራዊል ሐዲስ ሐዲሱን ያስተላለፈው ሰው አሕሲቡሁ ገምታለሁ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ያሉ ይመስለኛል ተምለኡ ማ በይነ ሰማኢ ወልአርድ 100 ጊዜ ላኢላሃ ኢላላህ ማለትሽ ምንዳው ከምድር እስከ ሰማይ ያለውን ይሞላልሻል አሉኝ አሉ ኡሙ ሃኒ ቢንቱ አቢ ጣሊብ ረዲየላሁ ዐንሃ። ሐዲሱን ኢማም አሕመድ በጥሩ ሰነድ ዘግበውታል። አልባኒም ሶሒህ እንደሆነ ተናግረዋል በሁለት ክታቦቻቸው ስልስለ ሶሒሃና ሶሒህ አተርጊብ ላይ። ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር የማለትን ትሩፋት የሚገልጽ ሐዲስ ነው። በተወሰነ መልኩ የሐዲሱ ሐሳቦች አልፈዋል፣ ከላይ በተለያዩ ሐዲሶች ተገልጸዋል። ኡሙ ሃኒ ስማቸው ፋኺታ ወይም ህንድ ወይም አቲካ ይባላል። የኡሙ ሃኒ ስማቸው ፋቲኻ አልያ ደግሞ ህንድ አልያ ደግሞ አቲካ ይባላል። የተለያዩ ስሞች እንደነበሯቸው ወይም
ከስሞቻቸው ከነዚህ ማለት አንዱ እንደሆነ ተነግሯል። ብዙ ጊዜ በኩንያቸው ኡሙ ፉላን አቡ ፉላን በመባል ታውቀው ስማቸው በትክክል ማይታወቅ ሰዎች አሉ። አቡ ሁረይራ አንዱ ናቸው። የአቡ ሁረይራ ስም ማን ነው የሚለው ላይ 30 አይነት አስተያየቶች አሉ። ኡሙ ሃኒም ስማቸው ማን ነው በትክክል ወጥ የሆነ አንድ ይሄ ብቻ የተባለ የለም። የተወሰኑት ፋኺታ ብለዋል፣ ሌሎች ህንድ ብለዋል፣ ሌሎች አቲካ ብለዋል፣ ሌሎች ፋጢማም ያሉ አሉ። የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ናቸው። የዓሊ ኢብኑ አቢ ጣሊብ እህት ናቸው። የፈትሑ መካ ቀን ላይ ነው የሰለሙት። በዛው ቀን ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ገብተው አዱሃ ሰግደዋል። ነብዩ ሰለላሁ ዐለይሂ ወሰለም በእኔ በኩል አለፉ አሉ አንዴ። በዚህ አጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሃኒ ጋር ሲሄዱ ሲያገኟቸው ጥያቄ ጠየቁ። የሚጠቅም ጥያቄ ነበር ሰሃቦች የሚጠይቁት ሚረባ ለአኺራ የሚሆን። እኔ እድሜ ገፍቷል ከቢርቱ አካሌም ደካክሟል ወضعፍቱ ታዲያ ቁጭ ብዬ ልሰራው የምችል ጉልበት የማይጠይቅ ዒባዳ ጠቁመኝ ስትላቸው ሱብሃንአላህ 100 ጊዜ፣ አልሐምዱሊላህ 100 ጊዜ፣ አላሁ አክበር 100 ጊዜ፣ ላኢላሃ ኢለላህ 100 ጊዜ በያሏት። በእነዚህ ደግሞ የሚገኘውን ጥቅም ሲናገሩ 100 ጊዜ ሱብሃንአላህ ማለትሽ 100 ባሪያ ነፃ እንደማውጣት ይቆጠርልሻል፣ ያውም ውድ የሆነ ባሪያ የእስማኤል ዝርያ። 100 ጊዜ አልሐምዱሊላህ ማለትሽ 100 ፈረስ የተዘጋጀ የሚያስፈልግ ነገር ሁሉ ለሙጃሂድ የሚያስፈልግ ነገር የተጫነበት ፈረስ ሰደቃ እንደመስጠት ይቆጠርልሻል። 100 ጊዜ አላሁ አክበር ማለትሽ ደግሞ 100 ግመል ወደ አላህ ቤት ተቅሊድ አድርገሽ ለአላህ ቤት ለመካ አካባቢ ምስኪኖች የተላከ መሆኑን የሚያሳይ ማንም ሳይነካው በሰላም መካ እንዲደርስ ምልክት የተደረገበት ግመል ልከሽ ሙተቀበለ አላህ ዘንድ ተቀባይነት ያገኘ 100 ግመል ለመካ ምስኪኖች ሰደቃ እንደሰጠሽ ይቆጠርልሻል። 100 ጊዜ ላኢላሃ ኢለላህ ካልሽ ደግሞ ከሰማይ እስከ ምድር የሚሞላ አጅር ታገኛለሽ አለ። ቅደም ተከተሉ ሱብሃንአላህ ወልሐምዱሊላህ አላሁ አክበር ላኢላሃ ኢለላህ ቢባልም ችግር የለውም። ብዙ ጊዜ በተለመደው መልኩ ሱብሃንአላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር ቢባልም ምንም ችግር የለውም። ስለዚህ እነዚህ ዚክሮችን ልናበዛ ይገባናል። ጥቅማቸው ብዙ ነው። ወቃለ ሰለላሁ ዐለይሂ ወሰለም እንደዚሁ ነብይ ብለዋል ለአን አቁላ ብል ይሻለኛል፣ ለአን አቁላ ብል ይሻለኛል ሱብሃንአላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር ብል አሐቡ ኢለየ እኔ ዘንድ ይበልጥ ተወዳጅ ነው ተመራጭ ነው ሚማ ጠለዐት ዐለይሂ ሸምሱ ፀሐይ ከምትደርስበት ሁሉ ከዱንያ ክፍል ዓለም ይሄን ብል ይሻለኛል አሉ። ይሄም ቀደም ሲል ተብራርቷል። ሱብሃንአላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር አንዴ ማለቴ ዱንያ በሙሉ ያንተ ነው ከመባል ዱንያን በሙሉ ከማግኘት ይሻለኛል አሉ። ዱንያን በሙሉ ለማግኘት 1000 ዓመት መልፋት ሊያስፈልግ ይችላል። ከመሆኑም ጋር ግን አይገኝም፣ አይሳካም። ጥቂቶች ናቸው የሚያገኙት። የትኛውም የሰው ልጅ ሙሉ ዱንያን አግኝቶ አያውቅ። ነገር ግን አንዴ ቁጭ ባሉበት ሱብሃንአላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር ማለት ዱንያን በሙሉ ከማግኘት ይሻላል፣ ይበልጣል። ፈድሉ ቂራአቲል ቁርአኒ ወተደቡሪሂ ወልዐመሊ ቢሂ ቁርአንን የመቅራት ትሩፋት፣ ቁርአንን የማስተንተን ተደቡር የማድረግ ትሩፋት፣ ወልዐመል ቢሂ በቁርአን የመስራት ትሩፋት። ቃለ ተዓላ አላህ አለ አፈላ የተደበሩነ አልቁርአን አፈላ የተደበሩነ አያስተነትኑም እንዴ አልቁርአነ ቁርአንን አያስተውሉትም እንዴ ልብ አይሉትም እንዴ አም ዐላ ቁሉቢን ወይስ ልቦች ላይ ተደርጓል አቅፋሉሃ ቁልፎቻቸው ተደርጎባቸው ነው ልባቸው ታሽጎ ነው ልባቸው ተዘግቶ ነው እንዴ ቁርአንን ለምን አያስተነትኑም ማለት ከዚህ ምንድን ነው የተፈለገው ካለን ቁርአን እንድናስተነትን አላህ እየገፋፋን ነው አላህ የሚገፋፋን የሚያዘን ደግሞ በሚጠቅም ነገር ነውና ቁርአን ልናስተነትን ይገባናል ቁርአን ማስተንተን ማለት ከእያንዳንዱ ቃል ከእያንዳንዱ ፊደል ከእያንዳንዱ አንቀጽ ምንድነው የተፈለገው በዚህ አንቀጽ ምንድነው አላህ ያዘዘን ያለው ይሄን እንዴት አድርጌ ልተግብረው ለምን አላህ እንዲህ አለን ይሄን ይወዳል ማለት ነው ይሄን ይጠላል ማለት ነው ያሉ ማስተንተን ማለት ቁርአን በዚህ መልኩ እንዲቀራ ነው የወረደው ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ያንዳንዱን አንቀጽ ያስተነትኑ ዘንድ ያወረድነው ቁርአን ነው ብሏል ቁርአንን አያስተነትኑም እንደ ልባቸው ቁርአንን ለምን አያስተነትኑም ወይስ ልባቸው ታሽጎ ነው ይላል ቁርአን ማይገባው ሰው ቁርአን ማይገሰሰው ሰው ልቡ ታሽጎ ነው ማለት ልቡን አላህ እንዲከፍትለት ሞቶም ከሆነ አላህ እንዲቀሰቅስለት ዱዓ ሊያደርግ ይገባል በቁርአን ያልተቀሰቀሰ በቁርአን ያልተገሰጸ ልብ መቼም ሊገሰጽ አይችልም وقال صلى الله عليه وسلم ነብዩ አሉ من قرأ የቀራ ያነበበ ሰው ሐርፈን አንዲትን ፊደል من كتاب الله ከአላህ መጽሐፍ ውስጥ فله ለሱ አለለት ቢሂ ባነበበው አንድ ፊደል ሐሰነ አንድ ምንዳ አንድ አጅር አለለት والحسنة አንድ መልካም ስራ ደግሞ አላህ ዘንድ ተቀባይነት ካገኘ ب10 أمثالها በ10 አምሳያው በ10 እጥፍ ይባዛል لا أقول ألم ألف لام ميم حرف
አሊፍ ላም ሚም የሚለው አንድ ፊደል ነው አለለም። ወላኪን ነገር ግን አሊፉን ሐርፍ አሊፍ አንድ ፊደል ነው፣ ወላሙን ሐርፍ ላም አንድ ፊደል ነው፣ ወሚሙን ሐርፍ ሚምም አንድ ፊደል ነው አሉ። አሊፍ ላም ሚም ሶስት ፊደል ነው ማለት ነው። ስለዚህ አንድ ሰው አሊፍ ላም ሚም ሲል 30 አጅር ያገኛል። ዛሊካ ሲል 30 አጅር ያገኛል። ስለዚህ ቁርአን መቼም የማያከስር ንግድ ነው ማለት ነው። በእያንዳንዱ ፊደል የሚገኘውን ምንዳ የነገሩን ነብዩ ሰለላሁ ዐለይሂ ወሰለም እናደርገው ዘንድ ነው። ቁርአን ስንቀራ ይሄን እናስብ ዘንድ ነው። ይሄን ነይተን እንቀራ ዘንድ ነው። ወቃለ ሰለላሁ ዐለይሂ ወሰለም እንደዚሁ ነብዩ አሉ አያዕጂዙ አሐዱኩም አንዳችሁ ያቅተዋል እንዴ ይሸነፋል እንዴ አን የቅረአ መቅራት ያቅተዋል እንዴ ቢሱሉሲል ቁርአኒ የቁርአንን 1/3ኛ ፊ ለይላ በአንዲት ሌሊት ውስጥ የቁርአንን 1/3ኛ መቅራት ያቅተዋል እንዴ ይሰንፋል እንዴ አሉ። ፈሸቀ ዛሊካ ይህ ከበደ አለይህም ለሰሐቦች ከበዳቸው። የቁርአን 1/3ኛም በአንድ ሌሊት መቅራት በተለይ በእነሱ አቀራር ይከብዳቸው ይችላል። ለሰሐቦች መቅራት ይከብዳቸው ነበር፣ መስራት ይገራላቸው ነበር። ከኋላ የሚመጣው ትውልድ መቅራት ይገራለታል፣ መስራት ይከብድበታል ተብሏል። ይሄ የኛ ሐል ነው በግልጽ የሚታይ። ወንዱም ሴቱም ህፃኑም አዋቂውም ቁርአኑን ያነበንበዋል። ስራ ላይ ግን የለን። ቁርአን በቀራንበት አፋችን ሰው እንሳደባል፣ የሰው ስጋ እንበላል። ለሰሐቦች መቅራቱ ትንሽ ይጠናቸው ነበር፣ መስራቱ ግን ለነሱ ቀላል ነበር። ስለዚህ ፈሸቀ عليهم ذلك በየቀኑ የቁርአን 1/3ኛ 10 ጁዝ አካባቢ ማለት ነው። ይሄን የተናገሩት ቁርአን ወርዶ ካለቀ ሊጠናቀቅ ካቢ ነው ከተባለ ማለት። ወቃሉ አሏቸው አዩና يطيق ذلك ማን ነው ከኛ ውስጥ የሚችለው ذلك ይሄን በየቀኑ የቁርአን 1/3ኛ መቅራት የሚችል ማን ነው? ያ ረሱላህ አንተ የአላህ መልእክተኛ ሆይ አሏቸው። አንችልም አላሉም። አደባላቸው ሰሐቦች አማከሯቸው። ይሄ አይቻልም ይከብዳል አላሉ። ማን ነው ከኛ ውስጥ ይሄ የሚችል ይሄ ይቻላል እንዴ አይከብድም እንዴ አሉ። فقال ነብይ አሉ ዋናው ፍላጎቱ የውስጥ ዝግጅቱ ነው አላህ ዘንድ የሚፈለገው። የተጠየቀው ትንሽ ነገር ነው። እነሱ ከተዘጋጁ ግን የሚያሰጠው የ1/3ኛውን አጅር ነው። ቁል ሁወ አላሁ አሐድ አላሁ ሰመዱ ቁል ሁወ አላሁ አሐድ አላሁ ሰመድ የሚለው ሱራ እስከመጨረሻው ሱሉሱል ቁርአን የቁርአን 1/3ኛን ያክላል። አጅሩ የቁርአን 1/3ኛን ይተካል። መልእክቱ የቁርአን 1/3ኛ መልእክትን ይገልጻል ይይዛል። ቡኻሪ የዘገቡት ትክክለኛ ሐዲስ። በእነዚህ በሁለት ሐዲሶች የቁርአን ምንዳ ተነግሮናል። አንዱ ፊደሉ ምንም ይሁን ምን የቁርአን ፊደል እስከሆነ ድረስ አንድ አጅር ያስገኛል። አንዱ አጅር በ10 ይባዛል አሉ። ቁርአን ውስጥ ያሉ ሱራዎችን ደጋግመን በቀራን ቁጥር አጅራችን ከፍ ይላል። በተለይ ብዙ ሰዎች ልብ ማይሉት ነገር አለ። ቁርአን የሚያፈዙ ሰዎች ቁርአኑን ሲያፈዙትም ያሐፈዙትን ሲደጋግሙ ከነየቱ ይሄን አጅር ያገኙታል። ብዙ ጊዜ ግንዛቤ ከሌላቸው ሙራጃዓ ማድረጋቸውን መሐፈዛቸውን እንጂ የሚያስቡት ለመሐፈዝ አንድን ገጽ 20 ጊዜ 30 ጊዜ በደጋገሙ ቁጥር ይሄን አጅር እንደሚያገኙ ያሐፈዙት እንዳይጠፋባቸው 50 ጊዜ 30 ጊዜ በደጋገሙ ቁጥር ይሄን ምንዳ እንደሚያገኙ አይነይቱም። ፍቅህ ከሌላቸው ግንዛቤ ያለው ሰው ከሆነ ግን አንድን ገጽ ለመሐፈዝ 10 ጊዜ 50 ጊዜ በደጋገሙ ቁጥር ያ ፊደል ሲደጋገም በእያንዳንዱ ዙር 10 ሐሰና ይገኛል። እስከ 700ም ሊደራረብ እጥፍ ድርብ ሊሆን ይችላል። በሌላ በኩል ደግሞ ከቁርአን ሱራዎች ውስጥ ለየት ያለ ትሩፋት ያላቸው ሱራዎች አሉ። ቁርአን የአላህ ንግግር ከመሆኑም ጋር እርስ በርሱ ይበላለጣል። ይሄ የአህለ ሱና ወል ጀማዓ ዐቂዳ ነው። አሽዓሪዎች አይበላለጥም የሚል አቋም አላቸው። ከአሽዓሪዎች ውስጥ የተወሰኑት ቁርአን እስከሆነ ድረስ የአላህ ቃል እስከሆነ ድረስ አንድ ነው ሁሉም ይላል። ነገር ግን ትክክለኛው የአላህ ንግግር ከመሆኑም ጋር አንዱ ከሌላኛው ይበላለጥ። ጊዜን ከጊዜ አስበልጧል። ሰውን ከሰው አስበልጧል። ሀገርን ከሀገር አስበልጧል። የእሱን ንግግርም አንዱን ከሌላኛው አበላልጧል። የቁርአን አንቀጾች ሁሉ አለቃ አያተል ኩርሲ ናት። የቁርአን ሱራዎች ሁሉ አለቃ ሱረቱል ፋቲሃ ናት ተብሏል። ሌላ ትሩፋት የተነገረላቸው ደግሞ እንደ ሱረቱል ኢኽላስ፣ ሱረቱ አልሙልክ፣ ሱረቱ አዘልዘላ ሌሎችም አሉ። ቁል ሁወ አላሁ አሐድ የቁርአን 1/3ኛ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በየቀኑ 10 ጁዝ መቅራት ያልቻለ ሰው የመቅራት አቅም የሌለው ሰው መቅራት ማይችል ሰው እድሜው የገፋ ሰው ቁል ሁወ አላሁ አሐድን ከደጋገመ 3 ጊዜ ቁል ሁወ አላሁ አሐድን የቀራ ሰው ቁርአን እንዳከተም ይቆጠርለታል ማለት። ሌላ ተፍሲር የማያስፈልገውም ተፍሲሩ ይሄ ነው ተብሏል። ምን ማለት ነው? ቁል ሁወ አላሁ አሐድ የቁርአን 1/3ኛ ናት ማለት አጅሯ ነው መልእክቷ ነው። ምክንያቱም ቁርአን 1/3ኛው አህካም ህግጋት ነው፣ የህግጋት ጀዛ ነው። 1/3ኛው ተውሂድ ነው። 1/3ኛው ያለፉ ሰዎች ታሪክ ነው። ቁል ሁወ አላሁ አሐድ 1/3ኛውን ትይዛለች ማለት
ተውሂድን ትገልጻለች ማለት ነው የተፈለገው። ይሄን ሁሉ መዘርዘር አያስፈልገንም። ቁል ሁወላሁ አሐድ የቁርአን 1/3 ናት። የቁርአን 1/3 መቅራት የፈለገ ቁል ሁወላሁ አሐድን ይቅራ። 3 የደጋገመ ቁርአን እንዳከተም ይቆጠርለታል። በተለይ እድሜያቸው ገፍቶ ቁርአን መቅራት ያልቻሉ ችሎታ የሌላቸው እኔ ቁርአን መቅራት አልችልም ያሉ ሁሌ ከማዘን ቁል ሁወላሁ አሐድን እንደምንም ተምሮ የደጋገሙ መቆየት። ሌሊት መስገድ እፈልጋለሁ አልችልም፣ ቁል ሁወላሁ አሐድ ካለ የደጋገሙ ሌሊት መስገድ ይቻላል። ቀኑን ሙሉ ቁጭ ብዬ ነው የምውለው ቁርአን መቅራት አልችልም ወላጆች ያላስቀሩኝም፣ ቁል ሁወላሁ አሐድን ከቻሉ በቂ ነው፣ ካልቻሉ መቻል ይቻላል። በጣም ቀላል ነው። ነገር ግን ምንዳው የቁርአንን የ1/3 አጅር ያስገኛል። ለምንድን ነው ኢኽላስ ሱረቱል ኢኽላስ በዚህ ልክ አጅሯ ከፍ ያለው? የአላህን ባህሪ ስለያዘች ነው። አላህን ስለምታስተዋውቅ ነው። አላህ አንድ ነው፣ ብቸኛ ነው። አላህ የሁሉ መጠጊያ መሸሻ ነው። አላህ ቋሚ ነው፣ ከማንም ምንም አይፈልግም፣ አልወለደም፣ አልተወለደም፣ አቻና አምሳያ የለውም። ይቺን ሱራ የወደደን ሰው አላህ ጀነት እንዳስገባው አላህ እንደወደደው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለዚህም ነው የተለያዩ ሱና ሶላቶች ላይ እነዚህ ሱራዎችን መቅራት ተወዳጅ ሆኗል። ይቺን ሱራ መቅራት ተወዳጅ ሆኗል። የፈጅር ቀብልያ ላይ፣ የመግሪብ ባዕድያ ላይ፣ ሁለተኛው ረካ ላይ ቁል ሁወላሁ አሐድ ነው የሚቀራው። ሲታመሙ፣ ሲተኙ፣ ሲነሱ እነዚህ ሱራዎች እንደሚቀሩም ተነግሯል። ሲተኙ በሚተኛ ሰዓት እንደዚሁ ሲታመሙ እነዚህ ሱራዎች እንደሚቀሩ ተነግሯል። አሐቡል ከላሚ ኢለላህ አላህ ዘንድ በጣም ተወዳጅ ንግግር ከምንም በላይ አላህ ዘንድ ይበልጥ ተወዳጅ ንግግር ምን እንደሆነ የሚነገርበት ሐዲስ ሲሆን عن سمرة ابن جندب رضي الله عنه قال سمرة ابن جندب الله መልካም ስራቸውን ይወደድላቸውና አሉ قال رسول الله صلى الله عليه وسلم ነብይ ብለዋል احب الكلام الى الله 40 አላህ ዘንድ ይበልጥ ተወዳጅ ቃላቶች 4 ቃላቶች ናቸው። እነዚህም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ናቸው። ይሄ በተደጋጋሚ የተነገረ ሐዲስ ነው። ላ የዱሩካ አይጎዳህም ቢአይሂነ በዳእተ ቤተኛውም ቃል ቀድመህ ብትጀምራል። ቀድመህ ሱብሃንአላህም ብትል፣ ቀድመህ አልሐምዱሊላህም ብትል፣ ቀድመህ ላ ኢላሃ ኢላላህም ብትል፣ አላሁ አክበርም ብትል ዋናው እነዚህ 4 ቃላቶችን መደጋገሙ እንጂ ቅደም ተከተሉን በተመለከተ ቤተኛውም ጀመረህ ብትል ከተኛውም ጀመረህ ብትል ችግር የለውም። አላህ ዘንድ በጣም ተወዳጁ ቃላቶች እነዚህ ናቸው። ወልባቂያቱ ሷሊሓቱ ኸይሩን ዐንደ ረቢከ ተዋበን ወኸይሩን አመላ የተባሉትም እነዚህ ናቸው። እነዚህን አላህ የሚወዳቸው ከዱንያና ዱንያ ላይ ካሉ ነገሮች ሁሉ በላጭ ተመራጭ ናቸው የሚያስብሉ ወንጀልን የሚሰርዙ ብዙ አጅር የሚያሰጡ ቃላትን ስንሄድ ስንመጣ ስንቆም ስንቀመጥ ልንደጋግም ልናዘወትር ይገባናል። አላህ ተባረከ ወተዓላ በተማርነው ባወቅነው ምንሰራ አላህ ያድርገን፣ ኸይርን ሁሉ ያግራልን፣ ከሸር ያርቀን። የዛሬ ትምህርታችን በዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።